አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና ነብዩላህ ኢብራሂም ጣዖታውያን በህገ ወጥ አማልክቶቻቸው ሲያስፈራሯቸው ግልጽ የሆነ መልስ እንደሰጡ ነው የሚገልጽልን ማለት ነው። እኔ ከአላህ ውጭ ያለ ነገር በተለይም እናንተ የምታመልኳቸው ጣዖታቶች የምፈራቸው አይደለም። በእነሱ እንዴት ታስፈራሩኛላችሁ? እናንተ መፍራት የሚገባችሁ ይልቁንስ እናንተ ነበራችሁ። አንኩም አሽረክቱም ቢላህ፣ ምክንያቱም ሳይፈቀድላችሁ በአላህ አልዓዚም ሌሎችን አጋርታችኋል። ማለም ይነዝል به عليكم سلطانا ማለት ቡርሃንን ሁጀተን እና ከአላህ ሌላ ያለን ነገር ብታመልኩ ችግር የለውም ይፈቀዳል የሚል ማስረጃ ያላችሁ መስላችሁ ምንም ማስረጃ ሳይኖራችሁ ግልጽ የሆነውን ወንጀልና ግፍ እየፈጸማችሁ እናንተ ነበራችሁ መፍራት የሚገባችሁ። እናንተ ሳትፈሩ ያ ረበል ዓለሚን ሐቅ እየደፈራችሁ እኔ ግን ትክክለኛውና አምላኬን ይዤ ሌሎቹን ህገወጦችን በማውገዜ እንዴት እፈራለሁ ብላችሁ ትጠብቃላችሁ? ፈአዩል ፈሪቀይን አሐቁ ቢልአምን፣ ከኔና ከናንተ የትኛው ቡድን ነው ሊረጋጋ የሚገባው? ተፍራት ርቆ ማንም የለብኝም ብሎ ሊኩራራ የሚገባው ከኔና ከናንተ እኔ ነኝ እኮ አሏቸው ማለት ነው። ኢን ኩንቱም ተዕለሙን፣ የምታውቁ ከሆናችሁ መፍራት የሚገባችሁ እናንተ፣ መረጋጋት የሚገባኝ እኔ ነኝ እንጂ በተገላቢጦሽ እኔ እንደ ህገ ወጥ ተደርጌ ልስፈራራ እናንተ እንደ ህጋዊ ሆናችሁ ልትደነፉ ባልተገባችሁ ብታውቁ ኑሮ አሏቸው። الذين آمنوا ولم يلبسوا إيمانهم بظلم፣ እኔ እንደሚገባኝ እስከሆነ ድረስ አሉ እነዚያ በአላህ በኻሊቃቸው ያመኑ የሆኑ ሰዎች እንደኛ ማለታቸው ነው። ወለም የልቢሱ ኢማነሁም ቢዙልም፣ እምነታቸውን ደግሞ በኩፍር ያልበረዙ የሆኑት ቢዙልም ማለት ላይ ቢኩፍር ማለት ነው። ከማ ቃል ኢብኑ አባስ ሐብሩል ኡማ ረዲየላሁ ዐንሁ አርዳ። እና በአላህ ብቻ አምነው ያንን እምነታቸውን ሽርክ ሳይጨምሩና ሳይቀላቅሉበት ንጹሃን እምነት የተቀበሉ ሰዎች እነዛ ናቸው ከማንኛውም ስጋት ሊጸዱ የሚገባቸው አሉ ማለት ነው። በሌላው ቦታ እነ ሽርከ ለዙልሙን ዐዚም እንደሚለው ፊ ቂሰቲ ሉቅማን ዙልም መን አዝለመ ዙሉማት ማለት ሽርክ ቢላህ ነው። ስለዚህ ወለም የልቢሱ ኢማነሁም ማለት ወለም የኽሊጡ ኢማነሁም ቢዙልሚን ቢሽርኪን፣ እምነታቸውን በሽርክ ያልበረዙና ያልበከሉ የሆኑ ሰዎች ምንጊዜም ተፍርሃት ሊርቁ የሚገባቸው እነዚህ ናቸው። አሁን ግን በተገላቢጦሽ እኛ ትክክለኛውን ጌታ ይዘን ለተውሂድ የምንጣራውን ሰዎች እንደ ህገ ወጥ አድርጋችሁ ታስፈራሩን አላችሁ። እናንተ ደግሞ ተእምነት ርቃችሁ በሽርክ የተጨማለቃችሁ ሁናችሁ በዱንያም በአኺራም የአላህ ቁጣ ሊያጠፋችሁ እንደሚችል እየታወቀ ማንም የለብንም ብላችሁ ታቅራራላችሁ። ማንኛችን ልንደርጋ አማን ሊሰማን የሚገባውና ስጋት ሊመጣብን የሚገባው? እኔ እስካወቅኩ ድረስ እምነቱን በሽርክ ያልበከለ ሰው ምንጊዜም ቢሆን የሚያስፈራው ነገር የለም። ግን በሽርክ የተዘፈቀ ሰው አላህ ከፈለገ በዱንያም ሊያጠፋው ይችላል፣ በአኽራም ሲኦል ነው የሚጠብቀው አሏቸው። ኡላኢከ ለሁሙል አምን፣ እና እምነታቸውን ንጹህ እምነታቸውን ተተቀበሉ በኋላ በሽርክ ያልበረዙ የሆኑ ሰዎች በማንም ዘመን በየትኛውም ሀገር ሁልጊዜም መረጋጋት የሚገባቸው እነሱ ናቸው፣ ከጌታቸው የተዋወቁና የታረቁ ስለሆኑ ማለት ነው። ወሁም ሙህተዱን፣ እነሱ ናቸው ትክክለኛውን መንገድ የተመሩት በማለት ሙወሒዶች ከአላህ በስተቀር ማንንም ምንንም መፍራት እንደሌለባቸው፣ ከተውሂድ የራቁ ጣዖታውያን ግን ምንጊዜም ቢሆን መፍራት የሚገባቸው እነሱ እንደሆነ ገለጹላቸው ማለት ነው። በዚህ መልክ እንግዲህ ክርክሩንም ተጽዕኖውንም እየተቋቋሙት ቀጠሉበት ማለት ነው። እንግዲህ ባሉዋልታም በክሱም በወቀሳውም በከሰሳውም አዋከቧቸው። እንደገና በጉልበት ለመጠቀም እሳትም አግመው ጨመሯቸው። ሁሉንም ነገር ተቋቋሙት እና የፈለጋችሁትን ብታደርጉ እኔ ለምንም ለማንም በገር አይደለሁም፣ በዚህ ዓላማዬ እስከ መጨረሻው እሄድበታለሁ አሉ ማለት ነው። ወቲልከ ሁጀቱና አተይናሃ ኢብራሂም፣ እና ይህች የእኛ ማስረጃ ናት አለ አላህ ሱብሓነሁ ወተዓላ። ለወዳጃችን ለኢብራሂም የሰጠናት የቸርናት የሆነ ማስረጃ ናት። ቁወተል ኢማን ወቁወተ ሸኪማ፣ የእምነት ጥናትና የትግል ብርታታቸው አላህ ሱብሓነሁ ወተዓላ አደነቃቸው ማለት ነው።
መጀመሪያ ኻሊቀ ሰማዋት ወልአርድ እሱ ብቻ እንደሆነ ከሱ ሌላ ያሉ ነገሮች እንኳን ጎላ ደመቅ ብለው ቢታዩ ፀሐይ ጨረቃ ከዋክብትም ቢሆኑ የጌታ ፍጡሮች እንጂ የጌትነት ባህሪ እንደሌላቸው ይህንን ሁሉ ያሳወቅነው እኛ ነን ነው የሚለው አላህ Subhanahu Wa Ta'ala አላቀው ሚህል ሙሽሪኪን አጋሪ በሆኑት ጣዖታውያን ህዝቦች ላይ በመጡበት ቢመጡ የማይነካና የማይበገር የሆነ የመረጃ ትጥቅ የሰጠነው እኛ ነን ይላል ነርፈዑ ደረጃት መነሻ ከፍጥረታቶች መካከል እኛ የሻንና የመረጥነውን ሰው በደረጃ ከፍ እናረጋዋለን ይሄው ኢብራሂምን ከፍ እንዳደረግነው ኢነ ረበከ ሐኪሙን ዓሊም ያንተ ጌታ ሁሉ ጊዜ በስራው ጥበበኛ ነው እንደገና በህዝቦቹ ምስጥርም አዋቂ የሆነ ጌታ ነውና በዚህ መልክ ኢብራሂም ለኛ ስለገባና ታማኝ ስለሆነ ከተቃጣበት ሁሉ ጥቃት እየጠበቅንና እያዳን በአሸናፊነት እንዲቀጥል አስቻል ነው እና በመረጃም የበላይነት እንዲጨብጥ አደረግነው በማለት አላህ Subhanahu Wa Ta'ala የዋለላቸውን ውለታና ያደረገላቸውን እንክብካቤ ይገልጻል ከዚያ በኋላ እንግዲህ ወገናቸውን አገራቸውን ሁለንተናቸውን ነገር ሰውተው ለአላህ ብለው ያው ስደት ሄዱ ማለት ነው ይሄ ስደት መሄዳቸው ሌላው ደግሞ ጌታን ያስደሰተው ጥሩ ታምር ነበርና እሱንም ነብካሳ ሊሰጣቸው ነው ማን ተረከ ሸይአን ሊላህ አወደሁ الله خيرا ይባላል አላህ Subhanahu Wa Ta'ala እንግዲህ የወደደው ሰው ከሱ ጋራ ከወገነ በኋላ የመጣው ነገር ቢመጣ አይበገርም እስከ መጨረሻው ድረስ ያንን ደግሞ አቋም ካየበት አንድን ሰው አላህ ያን ሰው መጠበቅ ብቻ ሳይሆን የሚፈልገውን ነገር ሁሉ ካሳውን የሚሰጠው መሆኑን ለማረጋገጥ ወወሃብና ለሁ ኢስሐቅ ወያዕቁብ ይላል ከዛ በኋላ እንግዲህ አገሩን አባቱን ወገኑን ንብረቱን ሁሉን ነገር ለኔ ብሎ ሰውቶ በባዶ በረሃ እየተንከላከለ በመሄዱ እኔ ደግሞ ከበተሰቦቹና ከወገኖቹ ታገሩ የበለጠ መተኪያ መስጠት ስለነበረብኝ ይላል ወሃብና ለሁ ለገስ ነው ቸር ነው ኢስሐቅ የተባለ የተባረከ ልጅ ይላል እና ኢስሐቅ የካንጋፋይቱ ባለቤታቸው ከሳራ የተወለደላቸው ልጅ ነው ሁለተኛ ልጃቸው ሌላው ካገልጋያቸው የተወለደው እስማኤል ነው ወደ ኋላ ይመጣል እና ኢስሐቅን ሰጠነው ወያዕቁብ እንደገና ደግሞ ያዕቁብ የኢስሐቅ ልጅ የልጅ ልጅ ከዛ በኋላ ذريه النبوة እየቀጠለ እንዲሄድ ያደረግነው ማለቱ ነው ተራ ልጆች ሳይሆን የተወለዱላቸው በአለም ላይ በጣም የታወቁና የተደነቁ የተባረኩ ልጆች መሰረት ሆነ ኢብራሂም ማለት ነው እንግዲህ አባቱ የነበረበትን ስርዓትና አካሃድ ቀይሮ ካሁን በኋላ ለአላህ ነኝ ብሎ ራሱንና ንብረቱን ህይወቱን አገሩን ወገኑን ለኔ ብሎ ስለሰዋ ካሁን በኋላ ያ የቀረብህን ነገር ሁሉ የሚያስረሳና የሚክስ የተባረከ ቤተሰብ ምንጭ አድርጌሃለሁ አለና ባረካቸው ማለት ነው ወጃአልና ፊ ذريته النبوة እንደሚለው በሌላው ቦታ እና ذرية الكفار የነበረውን ذرية الانبياء والمرسلين ሆነ ማለት ነው እና ያ መጀመሪያ ኢስሐቅ እንዲወለድለት አደረግን ወሚን ወራኢ ኢስሐቅ ያዕቁብ ይላል ሌላው ቦታ ኢስሐቅ ተወለደ የብርቅ ልጅ ነው ለብዙ ዘመናት መካን ሆና ሳትወልድ ቆይታለች በመጨረሻ ግን ኢስሐቅን እንድትወልድ ተደረገ እሱ ደግሞ እንደገና አድጎ በህይወት ይያሉ ሁላቸውም እናት አባት ያዕቁብን ወለደላቸው ያዕቁብም ወለደ ታላቅ ልጅ ሆነ እነዚህ እንግዲህ ሰዎች በህይወታቸው ይያሉ ልጅና የልጅ ልጃቸው ነብይ ሆነው መጡላቸው ማለት ነው ኩለን ሀደይና እነዚህ ሶስቱንም ግለሰቦች ወደ ትክክለኛው መንገድ መራናቸው ኢብራሂምን መጀመሪያ መራ ነው ከዛ ኢስሐቅን አስከተልን ያዕቁብን ቀጠለ ማለት ነው ወኑሐን ሀደይና ሚን ቀብል ይላል ከዛ ቀደም ሲል ነብዩላህ ኑህን መርተነዋል ለዚህ መልካም እድል ይላል የኢብራሂምን ዝና በጣም ከፍ ያደረገው ሲሄድ ኢብራሂም የመጀመሪያውም የመጨረሻውም ታላቅ ወዳጅ ነው ማለትን እንዳንገነዘብ ተዛ በፊትም ሌላ የማይናቅ ታጋይ ነበረ ኑህ የሚባል አላህ ሰው ወደ ኋላ ተመልሶ ማለት ነው ኑህ ከኢብራሂም ፊት ናቸው ግን የኢብራሂም ዝናና ታሪክ በኑህ ላይ እንዲያጠልሽ ኑህን እንዲያስረሳ ተዛ በፊት የዚህ አይነት እድል ለነብዩላህ ነው ሰተናል መልካም መመሪያን እንደመርተነዋል ይላል ሚን ቀብሉ ከኢብራሂም ብሎ ስለዚህ ኢብራሂም ሙባረክነቱ ከሱ ጀምሮ ወደ ኋላ ሳይሆን
ተጀርባ ደግሞ ኑህ አለ የኑህ ዘር ናቸው በመሐከልና አዘር ገብተው በክለውት ነው እንጂ የነብዩላህ ኑህ ዘር ናቸው ኢብራሂም ማለት ነው ከዛ በፊትም ነብዩላህ ኑህን ወደ ትክክለኛው መንገድ እንደመራ ነው አሁንም ኢብራሂምን እስከ ዙርያው በቀናው መንገድ መራ ነው ይላል ወሚን ዙርየቲሂ ከነብዩላህ ኢብራሂም ዘሮች ዳውድ ወሱለይማን በአለም ላይ ወደር ያልተገኘላቸው ዝነኞች ሁለት ታላላቅ ሰዎች መጥተዋል እነሱም ከኢብራሂም ዘር ናቸው ይላል እነሱም ምንድነው የለያቸው እዚህ ላይ በዚች ምድር ላይ ትልቅ አሻራ አሳልፈው የሄዱ ዳውድና ሱለይማን ናቸው ለምን ሁለት ስልጣን የተሰጣቸውና አንደኛ የፖለቲካ ስልጣን ተሰጥቷቸዋል ንጉሳውያን ነበሩ ሁለተኛ ንቡዋ ተሰጥቷቸዋል እና ሱለይማን በተለይ ዓለምን ዳር እስተዳር ቀጥ አድርገው የገዙ ብቸኛ የሙስሊም የመጀመሪያ ገዥ የሚባሉት እሳቸው ናቸው በታሪክ ማለት ነው እነዚህም ሰዎች እንግዲህ የአብራሂም ዘሮች ናቸው መባሉ ለኢብራሂም ምን ያህል ክብር ነው የሚጨምረው ማለት ነው ወአዩበ ወዩሱፍ እንደገና አዩብንም ዩሱፍንም ትክክለኛውን መንገድ መርተናቸዋል ይላል እነዚህ በዘመንና በሀገር የተራራቁ ነበሩ ሁለቱን በአንድ ለምን ጠቀሳቸው አዩብና ዩሱፍ በክትረት المیሃን ፈተና በጣም የከበደና የከፋ ፈተና ወርዶባቸው ያን ሁሉ ተቋቁመው ኢማም الصابرين በመባል ይታወቃሉ ዩሱፍና አዩብ ለዛ ሲል እነሱን በጣም አስቀመጣቸው ማለት ነው ወሙሳ ወሃሩን ሙሳና ሃሩን ደግሞ በወንድማማችነት ይታወቃሉ የአንድ ሰው ልጅ ናቸው በአባትም በእናትም ታላቅና ታናሽ ወንድም ናቸው ግን ሙሳን አስቀድሞ ሃሩን ወደ ኋላ አደረገ በአወላለድ ግን ሃሩን ይቀድማሉ ታላቅ ወንድም ሃሩን ናቸው ሙሳ ታናሽ ነበሩ ለምንድነው የንቡዋ ማዕረግ ከዘር እንትን ቅድሚያ ያለው መሆኑን ለማሳየት ሙሳ ከሊሙላህ ናቸው እሳቸው ግን ወዚር ናቸው ወረዳትነት ነው እሳቸው ዱዓ አድርገው ወንድሜን ነብይ አርግልኝ ብለው ላንተ ስል አድርጌልሃለሁ ነው የተባለው ስለዚህ ተባዕ ሆኑ በነብዋው ማለት ነው ወከذلك نجزي المحسنين እነዚህ ሁሉ ደግ አድራጊዎችና ታማኝ አገልጋዮች በመሆናቸው መልካም እድልና ጸጋን ሰተናቸዋል እንደዚሁ እንደነሱ መልካም የሚሰራን ሁሉ መልካም ወረታን ከፍለዋለን ኢላላ አላህ Subhanahu Wa Ta'ala ወዘከርያ ወያህያ ወኢሳ ወኢልያስ እነ ተዛም ቀጥለን ደግሞ አሁንም ከኢብራሂም ዘር የወረዱ እነ ዘከርያና ያህያ ኢሳ ኢልያስ ይገኙበታል እነዚህ የበኒ እስራኤል ነብያት በመሆን ይታወቃሉ እነዚህ ደግሞ የተገናኙት በዙህድ ነው ይባላል በጣም አዝሃድና አስነበሩ እነዚህ ነብዮች ዱንያን ጭራሽ ተመጤፍ የማይቆጥሩ ምን በላ ምን ለብስ ምንም የማይሉ ሌት ቀን 24 ሰዓት ዒባዳና ዳዕዋ ብቻ ነበረ ስራቸው ማለት ነው እነዚህንም አላህ Subhanahu Wa Ta'ala እንደመረጣቸውና እንደመረቃቸው ይገልጻል ያወድሳል ኩሉ ሚነ ሷሊሒን እነዚህ ሁሉ ተደጋጎቹ አገልጋዮቻችን ናቸው በማለት ያወድሳል ወኢስማዒል እንደገና ወታች ወርዶ የነብዩላህ ኢብራሂም የበኩር ልጅ ታች አመጣው እንደገና ማለት ነው እስማዒልንም እንደዚሁ መርተነዋል ይላል እስማዒል ማለት በቀጥታ የኢብራሂም ልጅ ናቸው ከኢስሐቅ በፊት ነው እንዳውም የተወለዱላቸው ግን በእናት ይለያያሉ ኢስሐቅ የተወለዱት ከሃጀሩ ተንትና ሳራ ሲሆን ይሄኛው ደግሞ ካገልጋያቸው ተዛተ ግብጽ ሀገር ንጉሱ ሽልማት የሰጣት አገልጋይ እንደገና እሷ አምጥታ ለባሏ ሰጣ ድራቸው ነበር ከዛች ነው የተወለዱት ማን ነው እስማዒል እና እስማዒል የኛ ነብይ ሐረግ የወረደው በሳቸው በኩል ነው ማን ነው እሱንም መረጥ ነው ይላል ወልየሰዓ ነብዩላህ የሰዓና ዩኑስ የተባሉትንም ሉጥንም ጭምር ሉጥ የኢብራሂም የወንድማቸው ልጅ ናቸው የመጀመሪያ ሲዲቃቸውም ናቸው ፈአመነ ለሁ ሉጥ በአቡበክር ደረጃ ነበሩ ኢብራሂም ጋራ ማለት ነው እነዚህን ሁሉ መረጥናቸው ይላል ወኩለም ፈضلنا على العالمين አሁን የተጠቀሱን ታላላቅ ነብዮች ሁሉ በየዘመንና በየሀገራቸው ታዓለም ህዝብ መካከል መረጥናቸው ይላል على عالم زمانهم ማለት ነው ሁሉም በየዘመናቸውና በየሀገራቸው በመድር ላይ አሉ ከሚባሉ ሰዎች አላህ የመረጣቸው ታላቅ ደረጃና ማዕረግ የተሰጣቸው ሰዎች ናቸው ከዛ በኋላ ግን እነሱን የሚበልጥ አይመጣም ማለት አይደለም የመጨረሻው ነብይ እንደሚበልጣቸውና ሁሉንም እንደሚያጥፋቸው ሁሉም አስተምረው ነው የሄዱት ግን على العالمين ማለት على عالم زمانهم እነሱ በነበሩበት ክፍለ ዘመን ወደር የሌላቸው ታላላቅ ሰዎች ነበሩ ማለት ነው
ወሚን አባኢህም ወሃደይና ሚን አባኢህም አሁን እንግዲህ አልፈን ለናሙና ነው የጠቀስነው የነዚህ አባቶችም ደግሞ የሆኑ ሌላ ስማቸው ያልተጠቀሱ አሉ ወዙርያቲህም የነዚህ ትውልዶች የሆኑም አሉ ወኢኽዋኒህም ወንድሞች የሆኑም አሉ እና منهم من قصصنا عليك ومنهم من لم نقص عليك እንደሚለው በሌላው ቦታ አላህ ነብዮችን ታሪካቸውን ሲያነሳ ለናሙና ከብዙ በጥቂቱ ነው አልፎ የሚያነሳው እንጂ እነዚህ ብቻ ናቸው የአላህ ነብዮች ብላችሁ እንዳትሳሳቱ እነዚህ አሁን የተጠቀሱት ከበላያቸው አባቶቻቸው አሉ በተመሳሳይ ከጎናቸው ወንድሞቻቸው አሉ ከስራቸው ደግሞ ልጆቻቸውም አሉ ስማቸው ያልተጠቀሱ እነዛን ሁሉ በየዘመኑ እንዳስፈላጊነቱ መርተናቸዋል ወደ ትክክለኛው መንገድ ይላል ወይስተበይናሁም ተህዝባቸው መካከል ለታላቅ ማዕረግ መርጠን ሰይመናቸዋል ወሃደይናሁም ኢላ ሲራጥ ሙስተቂም ወደ ትክክለኛው መንገድም መርተናቸዋል ወደ ሚለተል ኢስላም ማለት ነው ذلك هدى الله እና ሁሉ ለተጠቀሱትና እንዲሁም ከነሱ ጋራ ግንኙነት ላላቸው ነብዮች ሁሉ አላህ የሰጠው ሂዳያ ይህ ነው ትክክለኛ አስተማማኝ መመሪያ ማለት ይላል የህዲ ቢሂ መየሻ ከባሮቹ መካከል ለፈለገው የሚሰጠውና የሚመራበት የሆነው መመሪያ የታደሉ እነዚህ ናቸው ምን ዒባዲሂ ከባሮቹ መካከል አላህ አዕለሙ ሐይቱ የጀዐሉ ሪሳለተሁ እንዳለው እቃውን የት እንደሚያስቀምጥ ያውቃል በየዘመኑና በየሀገሩ ለንቡዋ ማዕረግ የሚበቃው ማን እንደሆነ ስለሚያቅ በየጊዜው የመረጣቸውና የሰየማቸው እድለኞች ባሉት እነዚህ ናቸው ይላል ወለው አሽረኩ የሚገርመው ይሄ ሁሉ እንግዲህ ካወደሰና ካደነቃቸው በኋላ ለምንድነው የወደዳቸውና የባረካቸው ተውሂድ ስለታጠቁ ነው በኢማናቸው ከፍተኛ ደረጃ ላይ በመድረሳቸው ነው በአለበለዛማ ወለው አሽረኩ ፈርዶን ወተቅዲራ እነዛውን የተጠቀሱ ዝነኛና ታላላቅ ነብዮች በእኔ አንዲት ነገር ቢያጋሩ ኑሮ ደግነቱ አላደረጉትም እንጂ ለሐቢጡ አንሁማ ካኑ ያዕመሉን ይሰሩት የነበረው ነገር ሁሉ ከንቱ ሆኖ ተሰርዞ በወደቀ ነበር ይላል የሽርክን አደገኝነት በዚህ ጣልቃ ባጭሩ ይገልጣል ማለት ነው እነዚህ ሁሉ ከሽርክ የጸዱና እንዳውም ጸረ ሽርክ ስለሆኑ ነው አላህ የወደዳቸውና የመረጣቸው አልበለዛ በዚህ ደረጃ ያሉት ነብዮች ሽርክ ቢገኝባቸው ኑሮ ታላቅና ዝነኛ ወዳጅ ነውና እሱ ላይ ማጨክን ያልጨክንም ብዬ አስተያየት አላረግም ነበር ሁሉንም አራግፈው ነበር ሽርክ ቢነካ ኑሮ ደግነቱ ሽርክ አላደረጉም እንዳውም ጸረ ሽርክ ናቸው ይላል ይሄ እንግዲህ ለኛ ነው መልእክቱ ማለት ነው ሽርክን ተምንም ነገር በላይ ፍሩ ተጠንቀቁት ራቁት እና ሽርክ ተተገኘበት አንዲ ሰው እንኳን ተራው ሰው ይቅርና በዚህ ደረጃ ያሉት እነ ኢብራሂም እነ ኑህ እነ ሙሳ እነ ሃሩን እነ እስማኤል እንኳን ሽርክ ቢገኝባቸው ለሐቢጡ አንሁም ማካኑ ያዕመሉን እድሜ ልካቸውን ሲደክሙበት የነበረው ስግደታቸው ጾማቸው ጂሃዳቸው ሂጅራቸው ሁሉ በሙሉ ተሰርዞ አርቃናቸውን ይቀሩ ነበር እንግዲህ ለነሱ እንደዚህ ማረክ ከሆነ ለሌላ ሰው በምንም አይነት ሽርክ ያለበት አስተያየት እንደማላረግለት ይታወቅና ይጠንቀቅ ማለቱ ነው ኡላኢከ الذين آتيناهم الكتاب እነዚህ ቀደም ሲል ስማቸው የተጠቀሱ ታላላቅ ነብዮች በየዘመኑ እንዳስፈላጊነቱ ለህዝቦቻችን መመሪያ የሆኑ ቅዱሳን መጽሐፎች አወረንላቸው እነዚህ ናቸው ወልሁክመ ስልጣንንም የሰጠናቸው ወንቡዋ የንቡዋ ማዕረግንም ያጎናጸፍናቸው እነዚህ ናቸው ፈኢየክፉር ቢሃ هؤلاء ይላል እነዚህ እንግዲህ አላህ Subhanahu Wa Ta'ala የሰጣቸውና ያደላቸው ንቡዋ እነዚህ ያንተ ወገኖች ሙሽሪኩል አረብ እና ሌሎችም ተከታዮቻቸው ቢክዱ ይላል هؤلاء المشركون እነዚህ አጋሪዎች አሁን የነገርንህን የተላላቅ ነብይ መስመር በመትነግራቸውና ተመረዋቸውን በመታሳውቃቸው ጊዜ ይሄን አንቀበልም ብለው ቢቃወሙና ቢክዱ ለራሳቸው ከሰሩ ፈቀድ ወከልና ቢያ እኛ ግን ያመጣነውን መርህ አቁመንበታል ተከተንበታል ቀውመን ልዩ የሆኑ ሰዎችን ለይሱ ቢሃ ቢካፊሪን በዛይ ታላቅ መስመር ላይ የማይክዱ የሆኑ ሰዎች መርጠን ኮልኩለንላቸዋል ይላል ማለት ምንድነው ይሄን ሁሉ የነብያት ታሪክና ጀብዱ ስንነግርና ስናሳውቅ ያንተ ወገኖች የነዚህን አራያ መቀበልና መከተል ነበረባቸው በተለይም ኢብራሂምን የኢብራሂም ዘርነን ይያሉ ይኩራሩ ነበር ሙሽሪኩል አረብ ካዕባን የመሰረተው እሱ ነው ስለዚህ እኛ የኢብራሂም አደራ ጠባቂ ነን ይሉ ነበርና አቡ ጀህል
ግን አሁን የኢብራሂምን እምነት ነው ይጀላችሁ የመጣሁት በሚሏቸው ጊዜ አይ ኢብራሂም የዚህ አይነት እምነት አይደለም ያስተማረው እሱንማ አናውቅልህም ብለው ጀርባ የሚያዞሩና የሚክዱ ከሆነ ለራሳቸው ከሰሩ እኔ ግን ያመጣሁልህን እድል የሚቀበልህና የሚተባበረህ አላሳጣህም እኔ የመረጥኳቸውን ሰዎች አሰልፍልሃለሁ አላቸው እንዳለውም አደረገ የሷሐበተል ኪራም ሚነል ሙሃጅሪን ወልአንሷር እሱ የመረጣቸውን ሰዎች አሰለፈ ማለት ነው አንቀበልም ያሉት ግን ለራሳቸው ከሰሩ እንጂ ማንም አልተጎዳም አላማውም የሚያነሳው ምናም ይከተለው አላጣም እና ይሄንን አላህ Subhanahu Wa Ta'ala ያመጣውን የተውሂድ ብዙ ሰዎች ቢቀበሉት በተጠቀሙ ነበር አንቀበልም ካለ ግን በራሱ በድሉ ነው የለገመው ራሱን ነው ያጠፋውና ያከሰረው ሌሎች ይሄንን እድል የሚቀበሉ አመጣለሁኝ ብሎ ነበር በዛው መልክ አመጣ አሳየ ማለት ነው አሁንም ያው ነው አላህ እንግዲህ ጦሪቀል ሂዳያ ወደላል ቁልጭ አርጎ አስቀምጧል ትክክለኛው ቀናው መንገድ ጀነት የሚያደርስህ ኢማንና ተውሂድ አመለን ሷሊህ ነው ለዘላለም ኪሳራ የሚያበቃህ ደግሞ ኩፍርና ሽርክ ማዕሲያ ነው ተብሎ ከተነገረው በኋላ እሺ ቀበላለህ የሚል ካለ ሰየው ለራሱ አወቀ ነው አልቀበልም የሚል ካለ ግን ራሱን ለጥፋት ዳረገ እንጂ ያንን የአላህን ሂዳያ የሚቀበል ሰው አይታጣም አላህ የመረጣቸው በየዘመኑና በየሀገሩ ይኖራሉ ታሪክ ራሱን ይደግማልና ማለት ነው እና ቀውመ ለይሱ ቢሃ ቢካፊሪን በሚለተል ኢስላም የማይክዱ ቀና መለካከት ያላቸው ደጋጎች በየዘመኑ ፈጥራለሁኝ አላማውን የሚያነሳውና የሚያነግበው አይጠፋም ማለት ነው ኡላኢከ الذين هدى الله እና እነዚያ ናቸው አላህ Subhanahu Wa Ta'ala ትክክለኛውን እድል የመራቸው እነዚያ ቀደም ሲል የተጠቀሱ ነብያቶች ማለት ነው ፈቢሁዳሁም እቅተዲህ በመሆኑም አንተ በእነሱ ፈለግ ተከተል ይላቸዋል ነብዩን የነብዮች እንግዲህ ጉዞ ሰንሰለት ነው አንዱ ቀዳሚው ነብይ አስተምሮ የሄደውን የጣለውን መሰረት ቀጣው ይቀጥልበታል እንጂ እንደ ፖለቲካ ሁልጊዜ አዲስ ጅመራ አይደለም ማለት ነው የመጀመሪያው እንግዲህ ታጋይ ታግሎ የተወሰነ ደረጃ ያደርሰዋል ነብዩላህ ኑህ ለምሳሌ ያን ሁሉ ተፋልመው ጥቂቶቹን አሳምነው ሌሎቹን በማዕበል ውሃ አጥረገው ከሄዱ በኋላ እነ ኢብራሂም መጡ ማለት ነው ከዛም በፊት እነ ሁድ እነ ሷሊህ መጥተዋል እነዛን ደግሞ ተከትለው እነ ኢብራሂም መጡ ከዛ ቀጥለው እነ ኢስሐቅ እነ ያዕቁብ ይያለ ቀጥሏል የታጋዋይ ሰንሰለት ማለት ነው አንተም የመጨረሻው ሰንሰለት ነህና የነዚህን ፈለግ ተከትለህ ነው የጎደለውን የምትሞላው ይላቸዋል ለኛ ነብይ ማለት ነው ወላ አስአሉኩም አለህ አጅራ ስለዚህ የተውሂድን መስመር በዚህ መልክ ነው ምነግራችሁና ምገልጽላችሁ ይሄንን ደግሞ ወርቃማ የሆነ ታሪክ በዚህ መልክ በማቀርብላችሁ ጊዜ ይሄንን ማጣቁት የነበረ ጠቃሚ ታሪክ ስለነገርኳችሁ እናንተ ያገልግሎት ክፈሉኝ ወረታ ብዬ ምጠይቃችሁ አይደለም በላቸው ይሄን ፈርተው ከሆነ የማይቀበሉት ኢንሆ ኢላ ዚክራ ሊልዓለሚን ይህ የሚለተል እስላምና የሰራተኞቹ የአንቢያዎች ጀብዱ የዓለም መመሪያና መገሰጫ እንዲሆን ረበል ዓለሚን በችሮታው መጃነን የለገሰው እድል እንጂ የሰው ልጆች የግል ኪሳቸውን የሚያደልቡበትና ጥቅም የሚያካብቱበት ነገር አይደለም ስለዚህ ይሄንን የመሰለ እድል ዋጋ ብትከፍሉም እንኳን ሲያንሰው ነው ግን እኔ ምንም ነገር አልጠይቃችሁም በነፃ ተጠቀሙ ይሄን እድል አትክሰሩ ብለህ ንገራቸው እምቢ ካሉ እምቢተኞቹ ራሳቸውን ያከስራሉ የተቀበሉ ደግሞ ይቀበሉሃል ስለዚህ ሁሉም ራሱ እድሉን ይወስናታል ማለቱ ነው እና አላህ Subhanahu Wa Ta'ala እንግዲህ በእነዚህ አያቶች በየጣልቃው የነብዩን ታሪክ የነብያትን ታሪክ ማንጸባረቁም በተጨማሪ ይዘውት የመጡትን አላማ የተቀበለና ያስተባበለ ውጤቱ ምን እንደሆነም እየነገረን ነው ማለት ነው ወማ ቀደሩላህ እና አላህ Subhanahu Wa Ta'ala እንግዲህ ስለ ተውሂድ ጠቃሚነትና ስለ ሽርክ አደገኝነት እያስገነዘበን ነው የመጣው ማለት ነው በእነዚህ በሁለት ተቃራኒና ተፍጹም የተለያዩ በሆኑ ነገሮች ላይ የተሰለፉት ኃይሎች ደግሞ እጣፈንታቸው መጨረሻ ምን እንደሚሆንም እያሳየን ነው ግር መንገዱን ይሄ ሁሉ ከተነገረና ከተገለጸ በኋላ አሁንም ጣዖታውያን አላህ ፈርዶባቸዋልና አልጣማቸውም የተባለው ነገር ሁሉ ማለት ነው ያንን የለመርነውን ነገር ይዞ መጓዝ አለብን ሲሉ ወማ ቀደሩላህ ሐቀ ቀድሪሂ አለ እነዚህ የማህይማኖች እኮ በዛው በለመዱት ነገር ላይ እስከ መጨረሻ የሚንገታገቱት አላህን ተገቢ የሆነ አክብሮት ስለማያከብሩ ነው
የአላህ ምንነትና ማንነት ተረስቶባቸዋል ማለት ነው። አላህ የሚባለውን ነገር በስም ያውቁታል፣ የዓለም ባለቤት ነው ይላሉ። ግን እንደ ተራ ነገር በቃ አድርገውታል። ለሱ ምንም ግምትና ክብደት አይሰጡም። ያ የለመዱትን ህገወጥ ቅራቅንቦ ጣዖትን ግን እንደ ትልቅ ነገር አድርገው ከዛ እንዴት እንለቀቃለን እያሉ ይከራከራሉ። ግን የአላህን ማንነትና ምንነት ክብርና ግርማውን ቢያውቁና ቢረዱ ኑሮ ይሄን ባላደረጉ ነበር ነው የሚለው። هذا وصلى الله وسلم على النبي